አሜሪካ ከሁለት አቅጣጫ ተወጥራለች። አንድም ከጎረቤቷ ካናዳ፣ አንድም ከሩቅ ምስራቋ ቻይና። ካናዳ አሜሪካን በኢኮኖሚያዊ ጦርነት የማርበደብድባቸው መሳሪያዎች አሉኝ እያለች ትገኛለች። በሚሊዮን የሚቆጠሩ የአሜሪካ ቤቶችን ብርሃን የሚሰጡ የኤሌክትሪክ መስመሮችን ልታቋርጥ ወይም ደግሞ ከፍተኛ ገንዘብ ልትጥል እንደምትችል እየተሰጋ ነው። ከማዕድኑ ከሁሉም ዘርፍ ካናዳ በአሜሪካ ላይ የበላይ የምትሆንባቸውን በርካታ መሳሪያዎች ዘርዝራ ጨርሳለች ይላል የቢቢሲ ዘገባ። ይህ እንደተጠበቀ ሆኖ ቻይናም ተቆጥታለች። አሜሪካ ጥቅሜን ከነካች አንላቀቅም እያለች ነው። በኢራን አስታካ የምትነካኝ ከሆነ አልለቅም ያለችው ቻይና ኢኮኖሚያዊ ጥቅሞቿን ለማስከበር ማንኛውንም አይነት እርምጃ ወስዳለሁ እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድም ከኢራን ጋር በገቡበት ውዝግብና ጦርነት፣ አንድም ከካናዳ ጋር በዘለቁበት የታሪፍ ውጊያ በሁለት መስመር ተወጥረዋል። ይህ እንደተጠበቀ ሆኖ ቻይና ቀጣዩን አብዮት አውጀዋለች። በርካታ ሮቦቶቿ ለማመን የሚከብዱ ስራዎችን እየሰሩ ይገኛሉ። እነዚህ ሂውማኖይድ እየተባሉ የሚጠሩት ሮቦቶች በቻይና በከፍተኛ መጠን ተስፋፍተዋል። የቻይናው ፕሬዝዳንት ሺ ጂንፒንግም በቢሊዮን የሚቆጠሩ ዶላሮችን መድበው ቀጣዩን ጊዜ ከሂውማኖይድ ሮቦቶች ጋር አድርጉ ብለዋል። ታዲያ ለቅንጦት አይደለም ቤጂንግ ይህንን እያደረገች የምትገኘው፣ ቀጣዩ ዘመን ስላስፈራት ነው። የኮሌጅ ተማሪዎቿንና ዜጎቿንም ለቀጣዩ ዘመን እያዘጋጀች የምትገኘው ቻይና ያሰበችው ነገር ከሚታሰበው በላይ ሆኗል። ጉዳዩን በጥልቀት እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካ ከሁለት መስመሮች ተወጥራለች፣ ከሩቅ ምስራቋ ቻይናና ከካናዳ። ቻይና ጥቅሜ እንዳይነካብኝ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው አቻቸው ሺ ጂንፒንግ መስከረም ወር ላይ ከመገናኘታቸው በፊት በሁለቱ ሀገራት መካከል ያለው ውጥረት ከበድ እያለ መጥቷል። መነሻዋ ደግሞ ኢራን ሆናለች። አሜሪካ በኢራን ላይ ታላቁን የፋይናንስ ጦርነት አውጃለሁ ባለች ማግስት ነው ቻይና ቁጣዋን ያሰማችው። ቤጂንግ እንዲህ አለች፣ በምሰራው የንግድ ሥራ ላይ ምንም አይነት ጣልቃ ከተገባብኝና ጥቅሜ የሚጎዳ ከሆነ ታላቅ ምላሽ እሰጣለሁ ብላለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ሊ ጂያን ናቸው ይህንን ነገር የተናገሩት። ልክ ባልሆነ መንገድ የሚጣሉ ማዕቀቦችን እናወግዛለን ያለችው ቻይና መብታችንን ለማስከበር የቱንም ነገር አድርጋለሁ ብላለች። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ታላቁን የፋይናንስ ጦርነትና የኢኮኖሚ ዘመቻ በኢራን ላይ እናደርጋለን ካሉ በኋላ የኢራንን ነዳጅ የሚገዙ ከኢራን ጋር የሚገበያዩ ዋና ዋና ተገበያዮች ጥቃት ሊደርስባቸው እንደሚችል ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን ጉዳይ በተመለከተ ወደ ተለያዩ ሀገራት ስልክ በመደወል መሪዎችን ያነጋግራሉ ተብሎ እየተጠበቀም ይገኛል። ቻይና የኢራንን አብላጫውን ነዳጅ የምትገዛ ሲሆን የኢራን ነዳጅ ማዕቀብ ስለተጣለበት ከተለያዩ ሀገራት ጋር በመተባበር ነው ነዳጁን የምታነሳላት። ግዙፉን የቻይና ኢንዱስትሪ ለመደገፍ ነዳጅ ወሳኝ ነውና ኢራንን ጨምሮ ከተለያዩ የዓለማችን ክፍሎች ቻይና በገፍ ነዳጅ ትገዛለች። በቅርቡም የነዳጅ ቀውስ ሲከሰት እንዲህ ከተለያዩ ሀገራት የምትገዛው ነዳጅ ኢኮኖሚዋ በአግባቡ ስራውን እንዲወጣ አድርጎታል ነው የተባለው። ቻይና ከአሜሪካ ሊጣል የሚችል ማዕቀብና የንግድ ጦርነትን በተመለከተ በብዙ መልኩ ልትዘጋጅ እንደምትችልም እየተዘገበ ይገኛል። በተለይ ለቴክኖሎጂ ምርቶች ወሳኝ ግብዓት የሆነውን ማዕድን በተመለከተ ቻይና ልትወስድ የምትችለው እርምጃ ትራምፕን ከወዲሁ ሊያሰጋቸው እንደሚችል በርካታ ዘገባዎች እየጠቆሙ ይገኛሉ። ኢራን በበኩሏ የ2 ዓመት ዕቅድ አውጥቼ እየተዘጋጀሁበት ነው ስትል የአሜሪካን ማዕቀብ በተመለከተ አቋሟን አሳውቃለች። ይህ እንደተጠበቀ ሆኖ ቻይና የሂውማኖይድ ሮቦቶችን ተአምር እያሳየች ትገኛለች። የሮቦት አብዮት ያወጀችው ቻይና በቢሊዮን የሚቆጠር ዶላር ለዚሁ ጉዳይ መድባለች።
ቢቢሲ ያነጋገረው ቼን ቲያንዩ የተባለ አንድ ቻይናዊ ወጣት ስለዚህ ጉዳይ እንዲህ ሲል ይናገራል። ትንሽ ሸለብ አድርጎኝ ስነሳ ዓለም ተቀይራ ጠበቀችኝ። ይህ የ28 ዓመት ወጣት የተናገረው ንግግር በእርግጥም በአርቲፊሻል ኢንተለጀንስ እና በሮቦቲክስ ዘርፍ ቻይና የደረሰችበትን ተአምር የሚያሳይ ነው። ከሰሞኑ የሂውማኖይድ ሮቦቶች የተለያዩ ስፖርታዊ ውድድሮች ተከናውነዋል። የሰው ልጅ መሮጥ ከሚችለው በላይ የሚሮጡ፣ በተሻለ መንገድ እግር ኳስ የሚጫወቱ፣ የሚደንሱ አዳዲስ ሮቦቶችን ቻይና እያመረተች ትገኛለች። የቻይናው ፕሬዝዳንት ሺጂንፒንግ ይህ ጉዳይ በሚገባ አሳስቧቸው $20 ቢሊዮን መድበው የቻይና ኢኮኖሚ ነገንም እንዲመለከት ካደረጉ ሰንበትበት ብለዋል ይላል የቢቢሲ ዘገባ። ሃንግዡ በተባለው የቴክኒክ ተቋም በሺዎች የሚቆጠሩ ሰዎች ስራቸውን እየሰሩ ይገኛሉ። ሮቦቶች ለጉድ እየተመረቱ ይገኛሉ ይላል የብሪታንያው መገናኛ ብዙሃን። ታዲያ ቻይና ይህንን እያደረገች የምትገኘው ለቅንጦት ወይም ቴክኖሎጂውን እንደምታውቅ ለዓለም ለማሳየት አይደለም። ቀጣዩ ዘመን ከባድ እንደሆነ ስለገባት ነው። በ2035 1/3 የሚሆነው የቻይና ሕዝብ ከ60 ዓመት በላይ ይሆናል። ይህ ማለት አምራቹ ኃይል እየቀነሰ ይመጣል። በቀጣዮቹ 5 ዓመታት ከ60 ሚሊዮን በላይ የሚሆኑ የቻይና እንቁ የፋብሪካ ሰራተኞች ከስራ ውጪ ይሆናሉ። ይህ ደግሞ የቻይና ኢንዱስትሪዎች የፈረንሳይን ሕዝብ ያህል በርካታ ቁጥር ያለው ሰራተኛ አጡ ማለት ነው። በአሁኑ ሰዓት የቻይናን የማኒፋክቸሪንግ ዘርፍ 120 ሚሊዮን የሚሆኑ ቻይናውያን ሰጥለጥ ብለው ያገለግሉታል። ታዲያ ዕድሜው እየቀጠለ ያለው ሰራተኛ በአንድ ጊዜ ከስራ ሲወጣ እነዚህ ሮቦቶች ከስር ከስር ስራውን ይተካሉ ማለት ነው። በሌላ አነጋገር ምርት አይቋረጥም፣ 24 ሰዓት እየተሰራ ይቀጥላል። የትውልድ ክፍተት ቢፈጠር፣ ሰራተኞች ቢቀነሱ ቢጨመሩ፣ የቻይና ኢኮኖሚ አብዮት ሳይቋረጥ ሞተሩ ሳይጠፋ ይገሰግሳል እንደማለት ነው። እናም ቻይና ሰው መሰል ሮቦቶችን በሚገባ እያመረተች የምትገኘው ለዚህ እንደሆነ ዘገባዎች እየጠቆሙ ይገኛሉ። በመጨረሻም አሜሪካና ካናዳ ሲፋጠጡ፣ ካናዳ አሜሪካን እንዴት አድርጋ እንደምትቀጣት ከወዲሁ እያሰበች ትገኛለች። ወደ አሜሪካ 70 በመቶ የሚሆኑ ምርቶቿን የምትልከው ካናዳ ከአሜሪካ የሚጣል ቀረጥ በብዙ መልኩ ሊያናጋት እንደሚችል የታወቀ ነው። 26 የአሜሪካ ግዛቶች አብዛኛውን ምርቶቻቸውን የሚያመጡት ከካናዳ ነው። እንደ ሜን፣ ሚቺጋን እና ዊስኮንሲን የመሳሰሉ ግዛቶች የካናዳን ምርት በብዛት ይጠቀማሉ። ከ50ዎቹ የአሜሪካ ግዛቶች 45ቱ ወይ አንደኛ ወይ ሁለተኛ አሊያም ሶስተኛ ደረጃ ላይ የካናዳን ምርት አስበልጠው ይገዛሉ። ካናዳ አሜሪካን እቀጣበታለሁ ከምትለው ዘርፍ ውስጥ ዋነኛውን ቦታ የያዘው ታዲያ የኃይልና የማዕድን ዘርፍ ነው። አብዛኛውን ወደ አሜሪካ የሚገባውን የተፈጥሮ ጋዝ ካናዳ ታቀርባለች። 60 በመቶ የሚሆነው ድፍድፍ ነዳጅም ከካናዳ የሚገዛ ነው። በትንሹ 1.5 ሚሊዮን የሚሆኑ የአሜሪካ መኖሪያ ቤቶች፣ ንግዶችና ሌሎች ተቋማት በተለይም በኒውዮርክ፣ ሚኒሶታና ሚሽጋን የሚገኙት የካናዳን ኤሌክትሪክ የሚጠቀሙ ናቸው። እናም ካናዳ በኤሌክትሪክ ምርት፣ በጋዝና በሌሎች ወሳኝ ዘርፎች ላይ ቀረጥ በተጨማሪነት ብትጥል አሜሪካውያን የቀረጡን ገፈት በቀጥታ የሚቋደሱበት ዕድል አለ። እነዚህን ዘርፎች ጨምሮ በተለያዩ ዘርፎች ላይ ኦንታሪዮ እርምጃ ልትወስድ ትችላለች እየተባለ እንደሚገኝ ዘገባዎች ጠቁመዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ የነበርኩ። ሰላም ለዓለማችን።